በአማራ ክልል ዛሬ ውጊያዎች ተጠናክረው የቀጠሉ ሲሆን በጀነራል አለምሸት የሚመራው ጦር መከበባቸው ተነግሯል። የት አካባቢ የሚለውንና ዝርዝር ጉዳዩን ከዚህ ጋር ተይዞ የወጡ መረጃዎችን ወደ እናንተ በዚህ የመረጃ ሰዓታችን የምናስደምጣችሁ ቀዳሚው መረጃችን ነው የሚሆነው። ላፋብን አንድ ሙሉ አይሱዚ ሰራዊት በሰልፍ እጅ መስጠቱ ተነግሯል። የኮሎኔሉ ልዩ ጥበቃ ጀነራሉን መቀንደሹ ተሰምቷል። በርካታ የአገዛዝ ካምፕ በአፋብን ቁጥጥር ስር መግባቱ ተነግሯል። የኮሎኔሉ ጥበቃ ጀነራሉን እንዴት ቀነደሸው የሚለውንና ዝርዝር ጉዳዮችንም ወደ እናንተም የምናደርሳችሁ ሌላኛው መረጃችን ነው የሚሆነው። በሌላ መረጃም ህወሓት በመጨረሻ በሁለት አቅጣጫ ውጊያዎችን ማፋፋሙ ተነግሯል። የአብይ አህመድ ጦር በተለያዩ የትግራይ አካባቢ ወሰን ድንበር ቦታዎች ላይ የሰፈረና እየተጓጓዘ እንደሚገኝም ተነግሯል። ከሰሜን አካባቢ የወጡ ወሳኝ መረጃዎችም በዛሬው ዕለት ምን ይመስላሉ በዝርዝር የምንመለከታቸው ሌላኛው መረጃችን ነው የሚሆነው። አድማጭ ተመልካቾቻችን እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናስደምጣችሁ ነው የሚሆነው። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አመራን። አብራችሁን ቆዩም። በቅድሚያም በሻለቃ ዝናቡ ልንገረው የተመራውና በዳሞት አካባቢ የሚንቀሳቀሰው የፋኖ ኃይል በመንግስት ጦር ላይ ድል መቀዳጀቱ ተገልጿል። የጎጃም ፋኖ ብዛት ያላቸውን የመንግስት ወታደሮችን መማረኩን በምስል አስደግፈው ያስታወቀ ሲሆን ከሻለቃ አመራሩ ሰማኝ ጥላውን በመቀጠል ሁለተኛው ሻለቃ አመራር አዲሱ ጌታቸው ከበደ መገደላቸውም ታውቋል። የጎጃም ደጋዳሞት ከገቡት የመንግስት 4 ጀነራሎችና 7 ኮሎኔሎች መካከል ትናንት ጠዋት አንድ ኮሎኔል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ መገደሉ ተረጋግጧል። በተመሳሳይ የመንግስት ታንኮች ሰሜን ሸዋ ጆሮ ውስጥ የሚገኝ ስትራቴጂካዊ የሆነ ስፍራ አንጮራር ላይ በፋኖ ኃይሎች ከነዲናሞ መደምሰሱና ፋኖ ከተማዋን መቆጣጠሩን ምንጮች አክለውም ገልጸዋል። ይህ በእንዲህ እንዳለ ሁለት የፓራ ኮማንዶ አባላት ጨምሮ ከነሙሉ ትጥቃቸው 4 የአፋብን 54ኛ ክፍለ ጦርን መቀላቀላቸው ተገልጿል። በምስራቅ ጎጃም ዞን በህዝቡ ላይ ግፍና በደል ሲፈጽሙ ከቆየው የብልጽግና ሰራዊት በመክዳትና ወደ ህዝብ ወገን የመቀላቀል እንቅስቃሴ ይበልጥ ተጠናክሮ መቀጠሉም ተስተውሏል። ከምስራቅ ጎጃም ዞን ሞጣ ወረዳ የነበሩ 2 የብልጽግና ስርዓት የፓራ ኮማንዶ ኃይል አባላት ጨምሮ 2 መሰረታዊ ወታደሮች እንዲሁ ጌታሰው ፈንታዬና የታዩ ፍላት የተባሉ 4 በድምሩ ያገዛዙን አካሄድ በመቃወም ከነሙሉ ወታደራዊ ትጥቃቸው በመክዳት አፋብን ቴዎድሮስ 101ኛ ኮር 54ኛ ክፍለ ጦርን ተቀላቅለዋል። በዚህም ወደ ወገናቸው የተቀላቀሉት እነዚህ የፓራ ኮማንዶ አባላት በደረሱበት ቦታ ሲደርሱም 54ኛ ክፍለ ጦር ምክትል ሰብሳቢ ሻለቃ ሰፊ 54ኛ ክፍለ ጦር ኮማንዶ ኃይል አዛዥ ሻለቃ ይከበር የሸዋስ እንዲሁም ሌሎች ወታደራዊ ክፍል አመራሮች በተገኙበት እጅግ ደማቅና ወታደራዊ ክብር የተሞላበት አቀባበል እንዳደረጉላቸው ነው መረጃዎቻችን የጠቆሙት። በሌላኛው ሰበር መረጃችን 2 አዛዦችን ጨምሮ ከ70 በላይ የጠላት ጦር መደምሰሱ ተነግሯል። በአፋብን ወሎ አማራ ቀጠና ሚኒሊክ 104ኛ ኮር ስር የ23ኛ ክፍለ ጦር አርበኞች ከትናንት ሐምሌ አመሻሽ ጀምሮ እስከ ዛሬ ሐምሌ 15 ቀን 2018 ዓ.ም ድረስ ባደረጉት ከባድ ተጋድሎ ከወታደራዊ አዛዦች ጀምሮ የጠላትን ጦር ቆርጦ በመደምሰስና ለህልውና ትግሉ ወሳኝ የሆኑ የቡድን የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቂ ድል መቀዳጀታቸው ተነግሯል። በአምባሰል ወረዳ መነሻቸውን ከውጫ ከተማ አድርገው ዘውጫ ከተማ በተጠመደ ከባድ መሳሪያ ሽፋን በመታገዝ በሚኒሻ መሪነት በየት በኩል አቆራርጦ ወደሚለው አካባቢ ተንቀሳቅሶ የነበረው የጠላት ጦር በአፋብን ቀለበት ውስጥ ገብቶ ዳሽቆ መቅረቱም ተሰምቷል። የጠላት ጦር ትናንት ሐምሌ 14 ቀን 2018 ዓ.ም መነሻውን ውጫ በማድረግ በዘውጫ ከተማ ተጠምዶም ወደሚለው አካባቢ በሚወረወር ከባድ መሳሪያ ሽፋን በመታገዝ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በሚኒሻ መንገድ መሪነት በአበተራራ በኩል ወደሚለው አካባቢ ተንቀሳቅሶም ነበር። ጠላት ኃይል ወደ አካባቢው በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድሞ ቁልፍ ወታደራዊ ቦታዎችን በመቆጣጠር አደፍጠው የነበሩት የ23ኛ ክፍለ ጦር አርበኞች ጠላት ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃት ዶፍም አወርደውባቸዋል። የጠላት ኃይል ወደፊት እንዳይገፋም ሆነ ወደ ኋላ እንዳይመለስ መውጫ ማምለጫ በሮችን ሙሉ ተቆልፈውበት ከትናንትና ሐምሌ 14
ሰዓት ጀምሮ እስከ ዛሬ ከሰዓት ድረስ በተወሰደ ከባድ እርምጃ በርካታ ቁሳዊና ሰብአዊ ኪሳራም አስተናግዷል። የአፋብን የልዩ ጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎ ከሰባ በላይ የአገዛዙ ወታደሮች ሲደመሰሱ፣ ቀሪው ኃይል ዛሬ ከሰዓት በኋላ መተንፈሻ አግኝቶ በርካታ ቁስለኞችን ይዞ መፈርጠጡ ነው የተረጋገጠው። በተላከው እርምጃ ከተወሰደባቸው የጠላት ኃይሎች መካከልም የ50 አለቃነት ማዕረግ ያለው አንድ ሻምበል አዛዥና የ10 አለቃነት ማዕረግ ያለው የመቶ መሪ እንደሚገኙበት ነው ለማረጋገጥ ይቻል ነው። የአፋብን ልዩ የቆረጠ ማጥቃት ብቃት በታየበት በዚህ ተጋድሎም 3 ብሬን መትረየስ ጨምሮ ከ51 ክላሽንኮ መሳሪያ እስካሁን በውል ተቆጥሮ ያላለቀ የክላሽ ተተኳሽ እንዲሁም በርካታ የደረቅና የወገብ ትጥቅም ከጠላት ተማርኳል። በተጨማሪም 11 ወታደሮች እጅ ከፍንጅም ተማርከዋል። ወደ ሌሎች መረጃዎች ስናምራ ህወሓት በመጨረሻ በሁለት አቅጣጫዎች ውጊያ መክፈቱ ተነግሯል። በራያና እንዲሁም ቆቦ አካባቢዎች ላይ ሁለት ግንባር መፍጠሩም ተረጋግጧል። በራያ የነበረው የመከላከያ ሰራዊት ካምፕ ላይ ከባድ መሳሪያዎችን ምሽቱን ሲተኩስ መዋሉም ተረጋግጧል። ከዛሬ ከንጋት ጀምሮ የተኩስ ልውውጥ በራያና ቆቦ አካባቢ ላይ ሁለት ቦታዎች ላይ የተለያዩ የከባድ መሳሪያ ድምጾች እየተሰሙም ይገኛሉ ተብሏል። ከትናንትና ጀምሮ በቆቦ ከ3 ኤፍኤስአር መኪና በላይ የዋስ ሰራዊት በቆቦ መስመር ተጭኖ ሲተላለፍ መዋሉ ነው የተረጋገጠው። መከላከያ ሰራዊት ምንም አይነት እርምጃ ሳይወስድ ከዘገየ በኋላ በዛሬው ዕለት ሽፋን በመስጠት የከባድ መሳሪያዎችን የተኩስ ልውውጥ ማድረጋቸው ነው የተረጋገጠው። በትናንትናው ዕለት በደብረ ጽዮን የሚመራው ስብሰባ ከዚህ በኋላ ትዕግስታችን ተሟጧል፣ ከፌዴራል መንግስቱ ጋር የምናወራው ነገር የለም፣ በኃይል የተነጠቅነውን መሬት እናስመልሳለን ሲል መዛቱም የሚታወስ ነው። በሌላ ወሳኝ መረጃ ስናምራ የድምሰሳ ፕሮፓጋንዳው መክሸፉ ተረጋግጧል። በጎጃም ምድር የተካሄደው ወቅታዊ ጦርነት ሁኔታና የጠላት እንቅስቃሴ በተመለከተም የሚከተሉት ዋና ዋና ነጥቦች ጎልተው ወጥተዋል። አንደኛው የጠላት ፕሮፓጋንዳ ዘመቻና የከባድ መሳሪያ ድብደባዎች ምንም አይነት ወታደራዊ ድል ማስመዝገብ ያልቻሉት ሌተናል ጀነራል ማመር ተሰማ የምስራቅ እዝና የሜጀር ጀነራል ብርሃኑ ጥላሁን የስድስተኛ እዝ የፕሮፓጋንዳ ዘመቻ ሙሉ በሙሉ መክሸፉ ነው የተገለጸው። የጥቃቱ ስፋት በጎጃም ምድር ከ275 በላይ የመድፍ ጥቃቶች በአገዛዙ ተፈጽመዋል። ነገር ግን ከዚህ ውስጥም አንዱም ግቡን ሳይመታም መክሸፋቸው ነው የተረጋገጠው። ከዚህም በተጨማሪም የተሰማሩ የጦር መሳሪያዎች ቢኤምበዙ 23 እንዲሁም ሞርተርን ጥቅም ላይ ቢውሉም ምንም አይነት ነገር አልፈጸሙም ነበር። ራሱን በረጅም ርቀት አስቀድሞ ለመከላከል ሲል በእያንዳንዱ እንቅስቃሴው መድፎችና ቢኤም በመጠቀም ያለምንም ትክክለኛ ውጊያ በርካታ ቦታዎችን እንዲሁም የንጹሃን አርሶ አደሮችን ቀይ ብቻ ከመምታት ውጭም ምንም ጥቅም ላይ እንዳልዋለ ነው የተረጋገጠው። በፕሮፓጋንዳ ብዛት የአፋብን ሰራዊትና አመራሮችን ደምስሰናል ቢልም ምንም አይነት የተጨበጠ ነገር እንደሌለ ነው ለማረጋገጥ ይቻላል። በሜጀር ጀነራል ብርሃኑ ጥላሁን የተመራው በርካታ ጦርም ከአንድ ሙሉ አይሱዙ በላይ ምርኮኛ መሆኑ ነው ለማረጋገጥ ይቻል ነው። ከዚህ በተጨማሪም የኮሎኔሉ ልዩ ጥበቃ የሆነው ጀነራሉን መቀንደሹም ተስተውሏል። ይህ የተቀነደሸው ጀነራል ባልቻ የተባለ ግለሰብ ሲሆን የሰሜን ዕዝ ዋና ኃላፊ በመሆን ላለፉት 3 ዓመታት ካገለገለ በኋላ በአብይ አህመድ በማዕረግ ዝቅ ተደርጎ በ67ኛ ክፍለ ጦር ውስጥ ዋና ዋጊ ሆኖ ሲያገለግል የነበረ ጀነራል ባልቻም በትናንትናው ዕለት ባልታወቀ መልኩ በጥበቃ ኃይሉ መደምሰሱም ተረጋግጧል። ይህ በእንዲህ እንዳለ ወደ ባህር ማዶ ወዳገኘናቸው መረጃዎች ስናምራ አሜሪካ በኢራን ጦርነት 48.8 ቢሊዮን ዶላር ኪሳራ ማስመዝገቧ ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጦርነቱ ተጨማሪ 87.6 ቢሊዮን ዶላር መጠየቃቸውን ተከትሎም ሴኔቱ ማብራሪያም ጠይቋል። የአሜሪካ መከላከያ ቢሮ ኃላፊ ፔቴክሴት የፕሬዝዳንት ትራምፕን የድጋፍ ፍቃድ በተመለከተም ለሴኔቱ ማብራሪያም ሰጥተዋል። ሄክሴት እስካሁን በጦርነቱ አሜሪካ 48.8 ቢሊዮን ዶላር መክሰሯን ተናግረዋል። ይህም በገለጹበት ወቅት ከፍተኛ ተቃውሞም አስተናግዷል ነው የተባለው። ገና የመግቢያ ንግግር ሲያደርጉ በየማሉ የውግዘትና የረብሻ ድምጾች መሰማታቸውን የተገለጸ ሲሆን ትራምፕ በኢራን የጀመሩትን ጦርነት እንዲያቆሙ ከአሜሪካ ሴኔት በተደጋጋሚ ጫና እየደረሰባቸው ቢገኝም ሁለቱ ሀገራት አሁንም ግጭት ውስጥ ናቸው። በይነመረብ የታገዘ ስምምነት ከተፈጸመ በኋላ የጀመሩት ጦርነት 11ኛ ቀኑ ላይ እንደሚገኝም ቢቢሲ ዘግቧል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።